የለሽም እንዴ በወንድ ልጅ ጭንቅላት? ወንድ ልጅ እኮ ነው ይሰማዋል። አንቺ ስትሸራሙጭበት፣ አንቺ ስትባልጊበት ማለት ነው። እኔ በዚህ ልክ የወንድ ልቅላጊ ጭቅቅታም ሴት አይቻልም። እሺ ይቅርታ፣ እኔ እንደዚህ ሚዲያ ላይ ወጥቼ መሳደብ በጣም ነው የሚደብረኝ። ግን አሉ እንዳንቺ አይነት ደግሞ ሴትነታቸውን እንኳን የማያከብሩ ማለት ነው። ስትማግጭበት ነው ያልሽው። አንቺ የፈለግሽው ነገር እየተደረገልሽ ስትማግጭበት እንዲህ በገዛ ሙሟትም አቅጥኔ መማገጥን እየደገፍኩ አይደለም። ግን የፈለገ አይነት ተአምር ቢፈጠር አንገቷ ላይ ቢላ አይደለም እጁን ሰንዝሮ በጥፊ የመምታት መብት ማን የሰጠው? እናቱ እንደዚህ እንዴት እንዴሽ ቅሪብ ያለብሽ? ቆይ ሚዲያ ላይ ወተሽ እንኳን አረደሽ የማለት ጀግነት ከየት ነው ያመጣሽው? ወገን አካባቢሽ ላይ ሴት የለም እንዴ? ነው ከሴት አልተፈጠርሽም? በቅለሽ ነው እንዴ? ነው ነገ አንቺ ሴት ልጅ አትወልጂም ወይስ ደግሞ አንቺ ራስሽ ሴት አይደለሽም ወይ እናት የለሽም ወይ እህት የለሽም? ተማግጥ እንዴ ተማግጥ። በህግ መጠየቅ ትችላለች። በሀገር ሽማግሌ መጠየቅ ትችላለች። መፍታት ይችላል። ገባሽ? አይንሽ ላፈር ብሎ ከሷ የተሻለው ሄዶ ማግባት ይችላል። የመማገጥ መፍትሄ መታረድ ነው በአንቺ ቤት። በቃ በዚህ ልክ ነው ጭንቅላትሽ ንፍጥ ብቻ ይሞላው እንዴ? እኔ እኮ አንዳንዴ ማለት ነው ማርያም ታስገርሙኛላችሁ። ለፎሎወር አካባቢሽ ላይ እንዳንቺ አይነት ጭንቅላት ያጡ ምናልባት ዝምባም የሆኑ ወንዶች አሉ። ለነሱ ብለሽ ሊሆን ይችላል ይሄንን የተናገርሽው። እግዚአብሔር ምስክሬን በፍጥነት ወጪና ይቅርታ ጠይቂ። አንቺ ዶማ ደደብ። ወይኔ ያረቢ ምን አላጠገባችን ብትሆኚ። አባሱ ያቃሪያ ነበር ሙሙሽ ውስጥ መጨመርች ልከስከስ ሴት አሰዳቢ። የእሷ እጣ ፈንታ ደግሞ ልንገርሽ አንድ ነገር ወደፊት ይደርስሻል አንቺ